ጀምረውና 13 ዓመቴ ላይ አገባሁ ማለት ነው። ማለት በቤተሰብ ነው የተዳርሽው? ሄሎ ሄሎ፣ ምን ገጥሞት? ምክር ፈልጌ ነው ማለት። እሺ ንገሪ። ምክንያቱም እንኳን አልነግርክም፣ ሚዲያ ላይ ማውራት አልፈልግም። ከ7 ዓመት ጀምሬ ነው ነገሮች ሁሉ በጣም እንትን ያሉብኝ፣ ግን እግዚአብሔር ይመስገን አድጌ እዚህ ደርሻለሁ። አሁን ከውስጥ የማውጣት የሚፈልገው ነገር አለ። እሱም ነገር እንድትመክረኝ ነው። በሱ ምክንያት ራሴን አጥቻለሁ። ራሴን፣ ማንነቴን፣ ሁሉ ነገሬን አጣው። በቃ በጣም ምክንያቱ በጣም ፈሪ ነኝ። በጣም ከምንም በላይ ፈሪ ነኝ። በጣም ምንም ነገር ማድረግ አልችልም። የሆነ ነገር ማድረግ ፈልጌ ሰው ምን ይለኛል? የሆነ አለ አይደል? ሰውን ነው የማየው። የሆነ ከአስተዳደጌ ይሁን ምናምን አላውቅም። በእርግጥ በብቸኝነት ነው፣ በሰው እጅ ነው ያደኩትኝ። ያ ተጽዕኖ ሆኖብኝ ይሆን ወይም ተፈጥሮ ይሆን አላውቅም፣ ብቻ ምን እንደሆነ ግን በጣም ፈሪ ነኝ ከምንም በላይ። አሁን ላይ ይህን ነገር ማስወገድ እፈልጋለሁ። ጸሎት አደርጋለሁ ፍርሃት እንዲጠፋልኝ። ብዙ ነገር ዩቱብ ላይ ራሱ ብዙ ነገር አዳምጣለሁ፣ እንዳስወግደው፣ ፈሪ እንዳልሆን፣ በራሴ እንድተማመን፣ ኮንፊደንስ እንዲኖረኝ። በጣም ግን ምንም አልቻልኩም። በፍርሃቴ ያጣኋቸው ነገሮችን ብነግር የእውነት ደደብ ነው የምትለኝ። ብዙ ነገር የምኖረው በማዳም ቤት ነው። ቆየው ከመጣሁኝ እዚህ ስልክም ካስኩኝ 4 ዓመት ሆነኝ። በቃ ስልክ በእጄ ከነካው 4 ዓመት ሆነኝ። እዚሁ ነው የተሰጠኝ እና ለፍርሃቴ የሆነ በቃ የፍርሃት ነገር እንድትመክረኝ ፈልጌ ነው። ታሪኩ ምናምን ያጣኋቸው ነገሮች የነበርኩባትን ምናምን እንኳን ማውራት አልፈልግም። እሱን ምንድን ነው የሚያስፈራሽ? አሁን ሰው ምን ይለኛል ነው? ሰው ምን ይለኛል ሳይሆን እኔ የምፈልገውን ነገር ካረብ አጠገብ የነበሩ ሰዎች የሚርቁኝ ይመስለኛል። እነሱ ካልፈለጉት እኔ ማድረግ አልችልም። እኔ ደግሞ በእነሱ እጅ ስለኖርኩኝ እነሱ አጠገቤ ከሌሉ የሆነ መስጠት ህይወት የሚኖረኝ ይመስለኛል። ግን አሁን ራሴን ችያለሁ። ምንም የሰው እጅ አልጠብቅም። በፊት ምንም አልነበረኝም በእርግጥ። አሁን ግን ሰርቼ አግኝቻለሁ፣ እግዚአብሔር ይመስገን። ግን በጣም ፈሪ ነኝ፣ ከምንም በላይ በጣም ፈሪ ነኝ እና የፍርሃቱን መላ ልትነግረኝ ብቻ ነው የምፈልገው። እድሜሽ ምን ያህል ነው? አላውቀውም። በልጅነት ነው እናቴ የሞተችው። ፋሚሊዎች የሉም ታውቃለህ። እነሱ አለመኖራቸው ነው። ብዙም የስጋ ወገን የለኝም። ያ ነው የጎዳኝ እና ያ ነገር ስለሆነ የስጋ ሲሆን ምንም ብታጠፋ ምንም አይተውህም። ሌላ ደግሞ ነው ያ ነገር የሚፈጠርብኝ ይመስለኛል። ያ ፍርሃት ይዞኝ ነው። ለፍርሃት ብቻ መድኃኒት ብነግር ያጣኋቸው ነገሮች እየሆንኩ ያለሁት ነገር ብነግር በእውነት በጣም ለራሴ ራሱ አዝናለሁ። ራሴን አየዋለሁ። አንዳንዴ ደግሞ ራስን በራስ ማሳጣት ጥሩ አይደለም፣ በፈጣሪም ዘንድ እያልኩ ነው። አሁን ላይ ግን እስከ ዛሬ ለምን እነዚህ ነገሮች ታግሼ ኖርኩ እያልኩ ራሴን ጠይቃለሁ። እነዛን ያለፍኳቸውን ነገሮች ሳስብ ለምን አለፍኳቸው እላለሁ። ግን እግዚአብሔር ስለረዳኝ ነው ያለፍኩት እንጂ እኔ ጎበዞኝ አይደለም። ታሪኩን ማውራት አልፈልግም፣ ግን ይህን ብቻ ምክር እንዲሰጠኝ ነው የምፈልገው። እሺ ሚዩትና አዳምጪ። አንደኛ የብዙ ሰው ችግር ምንድን ነው? ሰው ምን ይለኛል፣ ሰዎችን ባጣስ፣ እንዲህ ባረግ፣ እንደዚህ ቢሆንስ፣ ለሰዎች ነው የሚጨንቃችሁ። በምንም አይነት ሁኔታ ውስጥ ብታልፉ ጋይስ የራሳችሁን ጦርነት ራሳችሁን የምትዋጉት ገብቷችኋል። ሁላችንም እንሞታለን። አንድ ቀን አፈር ውስጥ ነው የምንገባው። አለቀ። እንዲህ እንደሆነን አንቀርም። አንዴ ኖረን ለምንሞተው ዋስትና ለሌለው ህይወታችን ፈርተን የምናመጣው ታሪክ የለም። በህይወትሽ ውስጥ የሚያስፈራሽ ነገር ባጣውስ፣ ቢፈርስስ፣ ቢበላሽስ፣ ባይሳካስ፣ የሆነ ነገር ቢሉኝስ ብለሽ ከሆነ ከዛሬ ጀምሮ ፍርሃትሽን ስበሪው።
ለመሞት 1 ሳምንት ነው የቀረሽ ብትባይ እንዴት ነው የምትኖሪው? እሱ ነው ትልቁ ጥያቄ። አሁን ፈጣሪ ተገልጦ ለመሞት ያለሽ ጊዜ አጭር ነው፣ 1 ሳምንት ብቻ ነው ያለሽ፣ መጨረስ የምፈልጊው ነገር ጨርሽ ተብሎ ቢነገርሽ ወይም የምንሞትበትን ቀን ብናውቀው፣ የምር ፈጣሪ እኮ ትልቅ የዋለልን ውለታ ምንድን ነው? መሞቻ ቀናችንን አላሳወቀን። ሰርፕራይዝ ነው። ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ የዛሬ 5 ዓመት ሊሆን ይችላል፣ የዛሬ 10 ዓመት፣ ምን ያህል ጊዜ እንደምንኖር አናውቅም። ለዛ እኮ ነው የምንዘናገው። ልንሞት ግን ጥቂት ቀን እንደቀረን ግን ብናውቀው የምር እንዲህ እንድኖራለን? ፈርተን ተጨንቀን ተጠበን ሰው ምን ይለኛል ብለን የፈለገውን ይበል። ምን ልሞታ እንዴ ደግሞ ለዚህ ጉዳይ ልጨነቅ እንዲህ ነው የምትሉት? አያችሁታል? ስለዚህ እኔ ምን አደርጋለሁ መሰለሽ፣ ወረቀትና እስክሪብቶ አውጥቼ ጽፋለሁ 1 ሳምንት ጊዜ እንደቀረኝ ለመሞት። እንደዛ ነው የምኖረው በነገርሽ ላይ ሁሌ ኤቭሪዴይ። እንዴት እንደጠቀመኝ አልጠይቂ። ለመሞት 1 ሳምንት ነው የቀረኝ። ከመልመድ የተነሳ የእውነት ከሳምንት በላይ ስቆይ እንዴት ቆዩ ማለት ጀምር ያለው። ምክንያቱም ይህን ማሰብ የሚጠቅመኝ ለምን መሰለሽ፣ ተራ ጉዳዮች አያስጨንቆኝም። ከሰው ጋር ስከራከር አታገኘኝም። በማይረባ ጊዜን አላጠፋም። ገብቶሻል? የኔ ጊዜ የማይገባው ጉዳይ ላይ ጊዜን አላባክም። ከሰው ጋር አልጨቃጨቅም። ለሰው ሳባራ አልኖርም። ሰው ምን ይለኛል አልልም። ምን ቢለኝ ምን አገባኝ? ልሞት 1 ሳምንት ነው የቀረኝ። ከሱ ጋር ከመጨቃጨቅ ቶሎ መስራት ያለብኝ ነገር ለስራ ነው ስሜቱ። አሁን ይህን ከመለማመድ የተነሳ ነው። አሁን በአንድ ጊዜ አልመጣም አይሞር ያስነ ግን ለአመታት ስላረኩት አሁን አዳፕት አድርጌው ክፉ ቦታ፣ የጭቅጭቅ ቦታ፣ ነገር፣ አሻጥር፣ ድራማ፣ ማስመሰል፣ ከሰው ጋር መጨቃጨቅ፣ በማይሆን ጉዳይ ራሴን ለማብራራት ለሰዎች መጨነቅ፣ ሰው ምን ይለኛል ብሎ ማሰብ ጭራሽ እኔ ህይወት ውስጥ የሌሉ ጉዳዮች ናቸው። ፈልጌው ሳይሆን ይህን ስለተለማመድኩት 1 ሳምንት ልሞት የቀረኝ ሰው ትኩረት ማድረግ ያለብኝ እቅዶች ላይ ነው። ምን ለማሳካት ነው መስራት እየሰራ ነው? ቶሎ ጥሩ ነገሮች ላይ ማተኮር። መስራት የምፈልገውን በድፍረት ገብቼ መስራት። ልሞት ነው። ስለዚህ ሊሞት ያለ ሰው አይዘባነንም። ቢዝነስ መስራት ከፈለጉ ገብቼ ይፋለማለሁ። ሪስክ አልፈራም። መሄድ የምፈልግበት ቦታ ከሆነ ዛሬ ሆኖ አደርገዋለሁ። ዛሬ እሄዳለሁ። ማድረግ የምፈልገው ለነገ አላሳድር። አየሽ? ስለዚህ እዚህ ነገር ውስጥ አሁን ጭንቅላትሽ ውስጥ ስፔስ ያጣል። ሰው ምን ይለኛል፣ ሰው ምን ያመጣ ይሆን የሚለው። ከዛሬ ጀምሮ በራስ መተማመን ስሜት ተራራመሽ። አንደኛው መንገድ ይሄ ነው። ሁለተኛው በደንብ አስመሬ የምነግርሽ በራስ መተማመን ከአንበሳ ተማሪ። በራስ መተማመን ሁሉ ነገር ነው ወዳጆች። እንደ ወንድም የምነግራችሁ እመኑኝ፣ በራስ መተማመናችሁን ከያዛችሁ እናንተ ማሳካት የምትፈልጉትን በሙሉ ታገኙታላችሁ። 100% ነው ማረጋግጥላችሁ። ሌላው ነገር ላይ ማተኮር ተውና ኮንፊደንሳችሁ ላይ አተኮሩ። ኮንፊደንስ ምን ማለት ነው? እንደ ውስብስብ እንዳላረግባችሁ፣ አንበሳ የአራዊቶች ንጉሥ የሆነው በኮንፊደንሱ ብቻ ነው ጋይስ እንጂ በምንም አቅም የለው። በግዝፈት ብትይ የአራዊት ንጉሥ መሆን ያለበት ዝሆን ነው። በፍጥነት ብትይ እነ ነብርና አቦሸማኔ በፍጥነት ይበልጡታል አንበሳ። በጉልበትም ብትይ በጣም ብዙ ከባባድ ጉልበተኛ እንስሳቶች አሉ። አንበሳ በምንም መመዘኛ ንጉሥ ሊሆን የሚችልበት መንገድ የለም። እናውራ ከተባለ ይመዘን ከተባለ በአቅም በፍጥነት በጉልበት። ነገር ግን አንበሳን የአራዊት ንጉሥ ያደረገው ሰው ሁሉ አንበሳ እንደ ምሳሌ ያነሳል አይደል? ላይሆን አንበሳ ብዙ ጊዜ ያ የሆነው ምንድን ነው? አንበሳ ሜንታሊቲው ብቻ ነው አሸናፊ ያደረገው። ጉልበቱ አይደለም፣ ፍጥነቱ አይደለም፣ ወይም ሌላ ነገሩ። ልክ ሌሎች እንስሳቶችን ሲያያቸው አንበሳን ብሎ ነው የሚያስበው። ምሳዬን አገኘው፣ ቁርሴን አገኘው፣ እኔ ነኝ ደፋሩ፣ እኔ ነኝ መሪው፣ እኔ ነኝ የምፈራው ብሎ ተንደርድሮ ነው የሚሄደው ወደዛ ወደሚፈልገው ነገር። ሌሎቹ ደግሞ ወይኔ ጉዴ በቃ ሊበላኝ መጣ ብለው። ይሄ ብቻ ነው ልዩነቱ። አየሽ? ስለዚህ ከዛሬ ጀምሮ በህይወትሽ ውስጥ ንግስት ነኝ ብለሽ እመኝ። ሁልሽም እዚህ ውስጥ ያላችሁት ቆንጆ ነኝ፣ ምርጥ ሰው ነኝ፣ ተወዳጅ ነኝ፣ አሸናፊ ነኝ፣ ጥሩ ነገር ሁሉ ይገባኛል። ገብቷችኋል? ወደቀች ስልክ ተደውሎባት ነው መሰለኝ። ጥሩ ነገሮች ሁሉ ይገባኛል ብላችሁ አስቡ። ወደምትፈልጉበት ቦታ ተንደርደሩ። በራስ መተማመን አደባባይ ወጥታችሁ መናገር ከፈለጋችሁ አርጉት። ምን ያመጣል? ምንም አትቀነሱባችሁ። ልትሞቱ 1 ሳምንት ነው የቀራችሁ። መናገር የምትፈልጉትን ተናገሩ።
አንዳንድ ሰው ቲክቶክ ለውቶ ቪዲዮ መስራትም ይፈራል። ሰው ምን ይለኛል ኮመንት ፈርቶ ምናምን አርጊ ምን ያመጣል? አትሞቱ። ገብቷችኋል? ግፋ ቢል መጥፎ አስተያየት ቢሰጣችሁ ንግድ ለመጀመር ፈልጎ ብከስርስ ብሎ ያስባል። ክሰራ ከመክሰር በኋላ ከሆኑ ትርፍ ያለው የት አባቱ ካልደፈረሰ አይጠራም። ሂድበት፣ ይደበላልቅ። ቢፈርስስ የፍራስ ትገነባዋለህ። በአጣስ እጣ ታገኛለህ እንደገና። ስለዚህ ምንድን ነው የሚያስፈራችሁ? ማጣት፣ መውደቅ፣ መክሰር፣ አስተያየት፣ መጥፎ አስተያየት፣ የሰዎች ድንጋይ ወርወር። ምንም እኮ ከዚህ ዘለለ እኮ ምንም ታሪክ የለም። አጣለው ከስራለው ብላችሁ የምታስቡት ነገር ካለ ከሰሩ እንደገና ትሞክራላችሁ። ጤናችሁና እድሜያችሁን ብቻ አትጡ እንጂ ያጣችሁትን ሁሉ ፈልጋችሁ ማግኘት ትችላላችሁ። እመኑኝ። ሰፊ አርጉት አላማችሁ፣ ሀሳባችሁ። በአጣስ የሚለውን ነገር የሰበራችሁት ቀን እግዚአብሔርን ህይወታችሁ ይቀየራል። በየትኛውም ዘርፍ ያላችሁ ሰው፣ በትምህርት፣ በስራ፣ በቢዝነስ፣ በምንም ነገር እመኑኝ። ዛሬ መድፈር ጀምሮ ጦርነቱ ከገባችሁ በኋላ እንዲህ ነበር እንዲህ ነው የምትሉት ጥንካሬ ታገኛላችሁ፣ ኤክስፒሪየንስ ታገኛላችሁ፣ ልምድ ታገኛላችሁ። ስቴፕ ባይ ስቴፕ እያደጋችሁ ነው የምትመጡት። እውቀታችሁ ይጨምራል። ወድቆ ከመነሳት ነው ሁሉ ነገር የሚጀምረው። ስለዚህ መጀመሪያ ውድቀትን ፈልጉ። እንደው ስኬትን ሳይሆን መፈለግ ያለበት መጀመሪያ ውድቀት ውደቁ። አደገኛ ውድቀት የወደቀ ሰው አደገኛ ስኬት የሚያሳካ ሰው ነው። ሰው በራስ መተማመን ሁሉ ነገር፣ በራስ መተማመኑን ያጣ ሰው ደግሞ ሁሉ ነገሩን እንዳጣ ይቆጠራል። ሁሉ ቢኖራችሁ በራስ መተማመን ከሌላችሁ ሁሉ ነገሮች ታጡታላችሁ። ሄሎ ሰምታኝ ከሆነ አላውቅም። እንግዲህ እሷ ወድቃለች። ሄሎ ሄሎ አንድ የማረጋግጥላችሁ ነገር ብዙ የምታወሩት የውድቀት ታሪክ ካለ ቆየ። ምን እንታዘዝ? ኦኬ፣ ከዚህ በፊት መጥቻለሁ፣ ግን ምክር ፈልጌ ነው። ካርዷን አውጡልኝ እስኪ። ነባር ታካሚ ነች። እሺ። እና በጣም ትንሽ ያስፈልገኛል። ብዙም አላወራም ከዚህ በፊት ማለት ነው። እና አሁን እኔ ማለት ነው በስመሳይ ሰው በጣም እጎዳለሁ ሁሌ ማለት ነው። ዙሪያ ያሉ በስመሳይ ሰዎች ነው በቃ ሲሰጠው ማለት ነው። ኑርልኝ የአንቺ መከታ ይለኛሉ። ደግሞ ሆነ ነገር ለነሱ ያ ጥቅሙ ሲጎልለት ሂድፋሽ፣ አንቺ ክፉ ነሽ፣ አንቺ እንደዚህ ይለኛሉ። እኔ በንጹህ ልብ የቀረብኩ ሰው ያ ጥቅም ሲያጣ ብዙ ስም ያወጣኛል። ገባ? ግን እኔ ደግሞ በቃ ጓደኞች ዙሪያ ያሉ ሰዎች ነው በቃ ገባ? ግን እኔ እንዴት መሰል እችላለሁ ልክ እንደነሱ ማለት ነው ወይ? እንዴት በቃ ከዚህ ህይወት እንዴት እወጣለሁ? እውነት በጣም ነው ልቤ የተሰበረኝ። ሁሌ ነው በቃ ሁሌ። ብዙ ጓደኞች አሉሽ? ብዙም አይደለም ግን በፊት ነበረኝ በጣም ማለት ነው። አሁን ግን እየቀነስኩ መጣ። በቃ ወደ ትንሽ ደግ ሲሄድ በቃ ለብቻ መሆን ፈለግኩ። አሁን ግን በቃ እንደዚህ የኔ ጓደኛ ወይም ፍቅረኛ ወይም በቃ ለልቤ ሰው የምታወራ ሁላ በጣም ውስጥ የሚያውቅ ሰው ነው የሚጎዳኝ። ገባ? ይሰማል? ናም ማዳም ድምፅሽ ርቋል። አይሰማም? ኤርፎን ነው የምትጠቀሚው? ላ ኤርፎን አይደለም። ጮክ በሽ ወይ እንደዚህ አስጠጊው ስልክሽን ወደ የስልክ የሆነ ሁኔታ እንደው እንጂ ኤርፎን አለ። በጣም ጥሩ። አሁን ጥሩ። ምን እንታዘዝ? አሁን የወጣችው ልጅ እሷ ተመሳሳይ ነው። እኔም ተመሳሳይ ነው። ሰው ንገሪኝ እንጂ እና ደግሞ ማለት እኔ እንደዚህ በጓደኛ ብዙ ጊዜ እካዳለሁ። ብዙ ጊዜ ለጥቅም ነው የሚቀርቡኝ። ጥቅሜን ካገኙ በኋላ አንቋሻው ብዙ ነገር ብለው ነው የሚርቁኝ። ባልዋልኩበት ያውሉኛል። ምንም በማላውቀው ነገር ምንም ባልሰማሁት ባላወራሁት እንዲህ ብላለይ ወዲህ ሄዷን መጀመሪያ ላይ በቃ ከኔ የሚፈልጉትን ነገር እስከሚያገኙ እንሙትልሽ ብለው እግሬን ስመው ነው በቃ። እኔ ደግሞ በጣም በተፈጥሮዬ የዋህ ነኝ
ያኔ ትንሽ ነገር ያሳምነኛል። ለገንዘቤም ብዙ ጊዜ እንዲጠማ የሚባሉት ማለት ምንድነው የሚባሉ ገንዘባቸውን አጥብቀውም እንደሚይዙ ሰዎች አይደለሁም። ሁለተኛ ደግሞ ትዳር አለኝ እና እኔ ያኔ ካለፈብኝ አንጻር ካስተዳደጌም ካለፈብኝም አንጻር ባሌ ጋር ልንግባባ አልቻልንም። ክፉ ነሽ፣ ተናጋሪ ነሽ፣ ኃይለኛ ነሽ ምናምን ነው የሚለኝ እና ክፉ ሁኜ ነው ወይንስ ራሴን ጥሩ ለማድረግ እሞክራለሁ፣ ግን ስራውን ሳይ ደግሞ መልሼ ክፉ ሆናለሁ። እሱን ነገር እንዴት ነው የማስተካክለው? ድምፄ ራሱ እየተንቀጠቀጠ አይዞሽ ትንሽ በጣም ፈራለሁ። ልጅቱ ቅድም እንዳለችው ብዙም ኮንፊደንስ የለኝም እና ለዛ ነው ይቅርታ። እና ለምን ክፉ እንደሚያደርጉኝ አላውቅም። ወላሂ ክፉ አይደለሁም። እሺ ይሰማል? ይሰማል፣ እየሰማሁ ነው። እድሜሽ ምን ያህል ነው? እድሜ ወላሂ ከ32 ወደ 33 ገብቻለሁ። ህፃን አለ 33 እሺ 32 ወደ 33 ገብቻለሁ። እሺ ሚዩት አድርጊና አዳምጪ። አንደኛ ከዛሬ ጀምረሽ አይስክሬም መሸጥ አቁሚ። አይስክሬም ሻጭ ካልሆንኩ ነው እያልሻለሽ። ሁሉም ሰው ማስደሰታትሽ፣ በሁሉም ዘንድ ለመወደድ፣ በሁሉም ዘንድ ለመመስገን አትሞክሪ። ሰዎች ምንም ብታረይ አይደሰቱ። ብታበይ፣ ብታጠጫቸው፣ ብትሞችላቸው፣ ብትሰቀይላቸው ሚሉትን አያጡ። በአንቺ የሚደሰት ይደሰት፣ የሚወድሽ ይውደድሽ፣ የሚጠላሽ ይጥላሽ። ጥሩ ነገር ከአንቺ ማግኘትም ካልቻለ ሰዎች በመሰረቱ የሚጠሉሽ ሶስት ነገር ከአንቺ ማግኘት ሳይችሉ ሲቀሩ በሶስት ምክንያት ነው ሰዎች የሚጠሏችሁ። በደንብ አዳምጪ። አንደኛ ከነዚህ አያልፍም። ከሶስቱ ሰዎች እናንተ የሚጠሉበት ምክንያት አንደኛ ከእናንተ የሆነ ነገር ፈልገው ሲያጡ፣ ገንዘብ ሊሆን ይችላል፣ ጥቅም ሊሆን ይችላል፣ ምንም ነገር ሲያጡ ይጠሏችሁ። ሁለተኛ ስለሚቀኑ ነው። ህይወታቸውን ዞር ብለው ሲያዩትና የእናንተን ህይወት ሲመለከቱት ቅናት ውስጣቸው ይበቅላል። ጓደኞቻችሁን ቢሆኑ ምናምን ሰው አይወዷችሁ። ኦፍኮርስ ሊወዳችሁ አይችልም ሰው ጉድለት የሚሰማው በራስ መተማመን ስለማይኖረው። ሶስተኛ እንደናንተ መሆን ይሞክሩና አለሳካ ይላቸዋል። ምክንያቱም ሰው ራሱን ካልሆነ አይሳካለትም። ሰው እንደናንተ ለመሆን ይፍጨረጨራሉ። አለሳካ ሲላቸው ይጠሏችኋል። የሰው ልጅ ከነዚህ ከሶስቱ ውጭ ምንም ምክንያት የለውም እናንተ ለመጥላት። ስለዚህ ጓደኞችሽን ለማስደሰት አለማንቺ ያለሽው በመሰረቱ ጓደኛ ምንም አያደርግልሽ። በዛ በአሁን ዘመን በአሁን ጊዜ ባልንጀራን እንደ ራስ አድርገው ውደደው የሚለውን ጠብቆ የሚኖር ማንም ሰው የለም። ማናቸው አሌክስ ይቅርታ አንድ ቃል ልናገር። የረሳሁት ሚዩት አድርጊ ትናገሪያለሽ። ሚዩት አድርጊ። አሁን ለመሰለሽ ሚዩት አድርጊ ያልኩሽ እያዳመጥሽኝ ስላልሆነ ነው። ምን እያሰብሽ መሰለሽ? አንቺ እኔ እያወራው ቆይ እሱ ሲጨርስ ይህንን እነግረዋለሁ እያልሽ ነው። አይገባሽም። የምልሽ ነገር እመኚ። ዝም ብለሽ ነው የምትወጪው። ስልኩን አስቀምጪውና ዝም ብለሽ አዳምጪ። ግድ የለሽ ታወሪያለሽ። ማዳመጥና መስማት ይለያያል። አንቺ ስለምትነግሪኝ ነገር ካሰብሽ ዝም ብሎ ነው የሚፈሰሉ መሬት። ለነገሩ እርግጥ እዚህ ላለ ሰው ይጠቅማል የምናወራው ነገር ለሌላ ሰው። በህይወትሽ ከዛሬ ጀምሮ መጠላትን አትፍሪ። ኮንፊደንስ የምታጭው በዛ ምክንያት ነው። ሰው ምን ይለኛል፣ ያው ሰው ምን ይለኛል ብለን ላይፍ አልመጣም የኔ እናት። ምክንያቱም ብዙ ዓለም ላይ ያለው ሰው ነው የሚያየኝ። ብዙ ነገር ይባላል ኮመንት ላይ። ግማሹ ጥላቢስ ነህ ሊል ይችላል፣ ግማሹ ትመቸኛለህ፣ ግማሹ እንደው በደፋው ጌን ልጅ ማላይበት የት ሊድ የሚለኝ ሰው አለ። በገዛ ስልኩ ስክሮል በአርጎ ማለፍ እየቻለ ሰው እኔ ግድ ይሰጠኛል። እንዴት አለ ምንም አያኖረኝ አያስተዳድረኝ። ከፀጉሬ ኢንች ላይ ኢንች አይጨምር አይቀንስ። ቢወደኝ ለራሱ ነው፣ ቢጠላኝ ለራሱ። እኔ ህይወት ላይ የሚፈጥረው አንዳች የጥፍሬን ያህል ቆሻሻ እንኳን የሚሆን ታሪክ የለውም። ገብቶሻል? ሰው ኮንፊደንስ ይኖርሽ ለምትናገሪው ነገር። ምንም ሁኚ፣ የትም ቀና ብለሽ ተራመጂ። ወንጀል እስካልሰራሽ ድረስ፣ ሰው እስካልበደልሽ ድረስ፣ እስካልሰረቅሽ ድረስ
ቀና ብለሽ ተራመጂ። ራሱን የሚሆን ሰው በጣም ይወደዳል፣ ይከበራል። ጠላቶቻችሁ እንኳን ያከብሯችኋል፣ እየጠሏችሁ ያከብሯችኋል በአቋም ስላላችሁ። ስለዚህ የትም ቦታ ስትሆኝ፣ ስራሽ ቦታ፣ ቤተሰቦችሽ ጋር፣ ጓደኞችሽ ጋር፣ ውጭ ስትወጪ ቀና ብለሽ አረማመድሽ ሁላ የአንበሳ አረማመድ ይሁን። አንቺን የመሰለ ሰው እዚህ ምድር ላይ የለማ። ምን ሆነሽ ነው? አንቺን የሚመስል እንደ አንቺ የሚለብስ እንደ አንቺ ቆንጆ በቃ አንቺን የመሰለ ተፈጥሮ የለም። አንቺ እዚህ ምድር ላይ ብቸኛዋ ሰው ነሽ። ሰው እንዴት ነው ማልኮራው? ገብቶሻል? ሰው አየኝ የሆነ ነገር ይላል ይበል የፈለገው። ይህ አንደኛው ነው። ሁለተኛ ጓደኛ ቀንሽ። በጣም እየበሰልሽ 32 ዓመትሽ ነው አይደል? በጣም እየበሰልሽ ስትሄጂ እኔ ማለት ከሰው እየራቅሽ ነው የምትሄጂው። እድሜሽ እየጨመረ እየበሰልሽ ነገሮች እየገቡሽ ሲመጡ ከህይወትሽ ውስጥ ሰው ትቀንሻለሽ። ጓደኛ አታበዥም፣ ወከባ አታበዥም። ጥግ መያዝ ትጀምሪያለሽ። በአርምሞ መጓዝ ትጀምሪያለሽ። በጥሞና ሳይለንት ነገር ነው የሚመችሽ። ወከባ፣ ድራማ፣ መዋከብ፣ አዋራ ማስጨስ አትወጂም። ነገሮችሽን በራስሽ ውስጥ ነው መያዝ የምትጀምሪው። ለአምላክሽ ብቻ መናገር ትጀምሪያለሽ። ህይወት እየገባሽ ሲመጣ ነው የምልሽ። ብቻኛ የሆኑ የሚመጡ ሰዎች እነሱ በጣም ራሳቸው ላይ ማስተር ያደረጉ ሰዎች ናቸው። ባይዜ ብቻቸውን እየተነጠሉ በፊት ጓደኛ ያበዙ ከነበር አሁን ለብቻቸው እቅዳቸውን ለብቻቸው ማድረግ ይጀምራሉ። ህመማቸውን፣ ጉዳታቸውን፣ ጭንቀታቸውን ለአምላካቸው መንገድ ይጀምራሉ። ከፈጣሪ ጋር ስቲክ ማድረግ ይጀምራሉ። ያ የብስለት መጀመሪያ ይባላል። ስለዚህ ጓደኞችሽ አስመስለው እየጎዱሽ ያሉት ለምን እንደሆነ ታውቂያለሽ? እንድትጎጂላቸው ስለፈቀድሽ ነው። አንቺ እንዲጎዱሽ እቅድሽን ትነግሪያቸዋለሽ፣ ገንዘብሽ ጥቅሽ ትሰጫቸዋለሽ፣ እንዳይከፋቸው እያልሽ እንዳይርቁኝ እያልሽ። ይራቁሽ፣ ብቻሽን ቅሪ፣ አቋም ይኑርሽ። ጀግና ሰው ሁኚ፣ ቁርጠኛ ሰው ሁኚ። እምቢ ማለት ጀምሪ። እምቢ በይ። እውነት እምቢ ስትይ አጠገብሽ የተጣበቁብሽ ነገሮች በሙሉ ሲራግፉ ታያለሽ። ባለፈው እምቢ ማለት ጀምር በዙሪያዬ ማንም ይደውልልኝ አጣሁ አለች አንድ ልጅ ገብታ። መድኃኒቱ ሰራ ማለት ነው። አየሽ፣ ብቻሽን ነሽ። የሆነ ነገር እስካረግሽላችሁ ድረስ ነው አብሮሽ ያሉት ሁሉም ሰው። እምቢ ማለት የጀመርሽ ቀን አንድ ሰው ስልክሽ ላይ አይደውልም። እግዚአብሔር ምስክሬ ነው የምልሽ። መቼም ዝም ብዬ እየማልኩ አልነግርሽም። እግዚአብሔር ምስክሬ ነው የምልሽ። እምቢ ማለት ስትጀምሪ አንድ ሰው ስልክሽ ላይ ቴክስት ማድረግ ያቆማል። አንድም ሰው የት ነሽ የሚልሽ የለም። የት ነሽ፣ ምን ገጠመሽ፣ ደህና ነሽ የሚልሽ የለም። እመኚ፣ ያጣሽ ቀን፣ እምቢ ማለት የጀመርሽ ቀን፣ በራስሽ ለመጓዝ የወሰንሽ ቀን፣ ቁርጠኛ አቋም ያዝሽ ቀን ስልክሽ ቫይብሬት ማድረግ ያቆማል። ከነ መኖርሽ ይረሱሻል። ስለዚህ ፈጣሪ ብቻ ነው ማይረሳሽ። እሱን ተማምነሽ ቀጥ ብለሽ ተራምጂ። ከዛሬ ጀምሮ ማንንም ለማስደሰት ብለሽ አይስክሪም አትሽጭ። እሺ፣ አንዳንድ እንደ ግራዋ መምረር አለብሽ። ተግባባን? ተግባብተናል። ምክርህን እሰማለሁ። በነገርህ ላይ አንድ 4 ዓመት 5 ዓመት በላይ ሆኖኛል ከጓደኛ አርቄያለሁ። ሌላውን ትሆና ወላሂ ነው የምልህ የገዛ ዘመዶች ራሱ ምንም ሳላደርጋቸው ከመሬት ተነስተው ይጠሉኛል። እኔ የ18 ዓመት ልጅ አለኝ። ወደ 19 ገብተዋል። ህፃን ሁኜ ነው የወለድኩት። የ14 ዓመት ልጅ ሁኜ ነው የወለድኩት እና የገጠር ልጅ ነኝ። ምንም አውቀው ነገር የለም። አልሙሂም ትዳሬም ፈረሰ። እኔም ወደዚህ ሀገር አክስቴ ያመጣችኝ። ልጅም ያኔ በህፃንነቱ ያው በባህር መጣ። ተቀበልኩት። እዚህ እየኖረ ወላሂ ነው የምልህ የራሴ የምላቸው ሰዎች ልጄ ጋር ያጣሉኝ ነበረ። ከጎረቤት አብሬያቸው እየኖርኩኝ የቤት ኪራይ እየከፈልኩ ከ40 ምንም ነገር ሳይጎልብኝ እኔን በቃ ማንጓጠጥ የሆነ በቃ ሰላም የማሳጣት ምናምን ይህንን ደስታ አይፈልጉም። ከዛ ቤት ላጤ ነበርኩ ይዛኔ። ቤት ደግሞ ስትፈልግ እዚህ ሀገር ሙከየፍ፣ ተላጃ፣ ዱላብ ምናምን የሚያወጣልህ ሰው ያስፈልጋል። በእርግጥ ከፍለ ታወጣለህ፣ ግን ቤት አላገኘሁም እና በወቅቱ እዛው አንዱ ሽጋ ነው። አንድኛው ወጥቶ ወደ አንድኛው ገባሁኝ። ከዛ ልጅን ምን ይሉታን የራሴ ሰው ማለት ነው። እዛ ብሬያቸው የምኖራቸው ሰዎች የሌላ ሀገር ሰው ናቸው እና እዛ እኮ የምትኖረው አፍቅራ ነው ሁላ ተባልኩኝ። እኔ ምንም አውቀው ነገር የለም። አልሙሂም መጨረሻ ላይ ብዙ ስም ሰጥተው ልጅ እንዲጣለኝ ያደረጉኝ። መጨረሻ እሱም ተይዞ ሄደ፣ ሀገር ገባ። ወላሂ አሌክስ ብታምንም ባታምንም እስር ቤት ሆኖ
እንዴት ልበልህ ደውዬ እንዴት ሆንክ እንኳ ብዬም ደውዬ መጠየቅ ሁላ እንዴት እንትን ልበል። ለምን አልደወለልኝም፣ አልነገረኝም። መያዙን ብቻ በሰው ነው የሰማሁት። በቃ ጠላት አድርጎኛል። ከዛ እሱ ለሚደዋወላቸው ሰዎች እንዴት ያዘና አሞት እንደነበረ ይናገራል። እኔ ግን በምን አግኝቼ ላናግረው? መጨረሻ እነዛ አብረው ሲያጨበጭቡ የነበሩት ሰዎች ለስልኩ ቢጣቃ እንኳን እንልክም ሲሉት መውደቂያ ሲያጣ ለእኔ ደወለ። ከዛ ምን ሆነህ ነው የማትደውልኝ ለምን ምናምን ስለው ዝም ብለሽ አቦባክሽ ቢጣቃ ላኪልኝ እሱም ብቻ ነው የምፈልገው አለኝ። ያንን ቢጣቃ ስልክልን ለእኔ አይደውልም። እኔ እንዴት ሆኖ የሆን እያልኩ እያሰብኩ ለሌላ ሰው ነው የሚደውለው። እና ለምን ምናምን እያልኩኝ ብዙ ጊዜ ለመጠየቅ ወደ እኔ ለማቅረብ ብዙ ጊዜ ያላሳደግኩትም እናቴ ናት ያሳደገችው። ፍቅር ለመስጠት እሞክራለሁ። አባቱ ጋር እየኖረ አባቱ የኔን ክፋት ነው የሚያወራው። እኔ ክፉ ሁኜ ሳይሆን ለእኔ እኔ እሱ ጋር ብሬ ስላልኖርኩኝ በነገርህ ላይ በህፃንነት በዛ እድሜ ልጅ በአንድ እጄ ታቅፌ ታውቃለህ። የገጠር ሰው ለእሱ ምሳ አድርሼ ብዙ ነገር ሁኜ እኔ ላይ ሴት ይዞብኝ ነው የተለያየ ነው የተፋታ ነው። እናቴ ለእናቴ እኩያ የምትሆን ሴት ይዞ በላይ ላይ በዛ ምክንያት ነው የተፋታ ነው። ግን ለእሱ ምን እንደሚለው ታውቃለህ? ህፃን ሆኖ እሱ ጋር እየተቀመጠ እናትህ እኮ ሸርሙጣ ነበረች፣ እናትህ እኮ እንደዚህ ናት፣ እናትህ እኮ እንዲህ ነው፣ እናትህ እኮ ምድሬ በጣም ብዙ ነገር ይለዋል። ከዛ ይሄ ልጅ ያኔ ብዙ ጊዜ ከመናገሩ አባትዮ የተነሳ ልጁ አእምሮ እንትን ብሏልና በቃ ስለአንተም ክፉ ነገር መስማት አልፈልግም፣ ስለሷም ክፉ ነገር መስማት አልፈልግም፣ በቃ አታውራኝ አለው። ገብቷን ያኔ በቃ ውስጡ በሸቀ። ከዛ መጨረሻ ላይ በቃ ስደውል እኔ እሱ ጋር ተቀምጦ ልብስ የምገዛው እኔ ነኝ፣ አስፈላጊውን ነገር ለልጅ የማደርገው እኔ ነኝ። እሱ እንደ አባት የእግር ጫማ አይገዛለትም፣ የሚያገለግለው ለእሱ ነው። የገጠር ሰው ታውቃለህ። ብዙ ጊዜ ደግሞ እንደዚህ ተበደልኩ ተከፋው ብዬ ስናገር አንቺ ነሽ ነው እንጂ የምባለው እሱ በድሏን ነው ወይንም እሱ ጎድቷን ነው የሚለኝ ሰው የለም። ከቤተሰብ ጀምሮ በቃ እንዴት ልበልህ እጁ አመድ ያፋሽ ሰው የለም። ልክ እንደዛ ነኝ። በወንድሞችም ዘንድ ምንም ባደርግም ምንም የምመሰገነው ነገር የለም። በቤተሰብ በጭራሽ ጥሩ ናት የሚለኝ ሰው የለም። ዛሃራ በጎ ነገር ሰርታለች፣ በጎ ነገር አውርታ የሚለኝ የለም። ትንሿን ነገር ትልቅ አድርገው አውርተው በቃ እኔን ለመጥፎ ነገር ነው የሚጋብዙ። አላህ ስለሚጠብቀኝ እንጂ ብሞት ሁላ ነፍሳቸው ነው። ያኔ ከምድር ብጠፋላቸው ራሱ ደስተኛ ናቸው። እና ልጅ አሁን ላይ ለእኔ ያለው ቦታ ቲክቶክ እየሰራኝ እናትህ እየጨፈረኝ ድሮም እንደዚህ ነበረኝ ምናምን እያሉ በቃ አእምሮውን ስለሞሉት ለእኔ ፍቅር የለውም፣ ለእኔ ሰላም የለውም። እሱ ነው የሚያሳዝነኝ። እኔ እዚህ እያለ በቃ ልጅን እየመከርኩ እንደ ልጅ ቢያንስ ሂዶ የመኖሪያ ፈቃድ አውጥቶ ልጅን በቃ እንደ ጓደኞቹ ቀና ብሎ እንዲሄድ ማድረግ እፈልጋለሁ። ለምን የኔ ህይወት በቃ በቤተሰብም ሰላም የለኝም፣ በጓደኛም በጣም በትዳርም ብዙ ነገር ስላየሁ በህፃንነቴ ያ ነገር እንዲደገም አልፈለኩም። እሱ ግን ከሚመከረው ከሚባለው የተነሳ ለእኔ ፍቅር የለውም፣ ስናገረውም ሰላም የለም። በቃ ታውኩኝ። አሁን ላይ 3 ወራችን ነው። በስልክ እንኳ ራሱ አዋርቼው አላውቅም። አለ ከመባል ውጭ ደህና ነው ከመባል ውጭ ማናገር ሁላ ስለማይፈልግ አናግረው አላውቅም። ወላሂ ነው የምልህ። ሰው እንቅልፉን ጠግቦ ሲነሳ እኔ ግን አይኔ አብጦ ሳለቅስ አድሬ ነው የምነሳው። እስኪ ትዳር ይዤ ደግሞ ብስተካከልልኝ ህይወቴ ምናምን ብዬ ትዳር ብዬ አሁን ስንት ወር ሆነ? 6 ወር ሆነ። በትዳሬ ራሱ ደስተኛ አይደለሁም። አንቺ እኮ እንደዚህ ነበርሽ ነው የሚለኝ ባሌ እንኳ። አንቺ እኮ እንደዚህ ነበርሽ ብለውኛል አሉኝ ነው በቃ አሉኝ። ሰላም የለኝም። የሚገርምህ እኔ በዛን ጊዜ ያለኝን እምልህ መናገር ያለብኝን ነገር ስናገር ለሱ በቃ አልፈልግም ተወኝ ምናምን ስለው በቃ አንቺ እኮ አላህ ሴት አድርጎሽ ነው እንጂ በቃ ወንድ ብትሆኝ እንዲህ ነሽ ክፉ ነሽ ምናምን አይነት ነገር ነው የሚናገሩ። ስለዚህ ያኔ እንዴት ልበልህ በአሁኑ ሰዓት በቃ ደስተኛ አይደለሁም። በሰውም ዘንድ ያኔ እንዴት ተጠላሁ አድርጌ ውስጤ ስለሚያስብ ኮንፊደንስ የለኝም። ባይሼ ነገር በቃ አንገቴን ደፍቼ ነው
እኔ አልሐምዱሊላህ እንደ ሰው አላምታታም፣ እንደ ሰው እንዲህ ያለልሽጥ እንዲህ ላድርግ አልልም። ከመዳን ቤት ሰርቼ ነው የማድረው። ያኔ በላቤ ነው የምኖረው። ግን ብዙ ጊዜ የራሴ የምላቸው ሰዎች ይብሳሉ። እንኳን አይደለም ቀርቶ ሌላው ጓደኛ ባዲያው ቀርቶ አይደለም። እኔ እንዳለመታደል ሆኖ ይሁን እኔ ክፉ ነኝ ብዬ ራሴንም ወደኋላ መልስ ብዬ ሳስበው ክፉ አይደለሁም። ከኔ በላይ ስንት ክፉ ሰው አለ ፈጣሪውን እንኳን ማይፈራ። ለነዛ ሰዎች ያኔ ምንም ነገር እንትን ሳይሉ እኔ በቃ እኔ አላቅም ብቻ ያው የመናገር ችሎታ የለኝም። ትረዳኛለህ ብዬ አስባለሁ። አይዞሽ፣ እስቲ አዳምጪ። አሁን ትልቁ ህመም ምን እንደሆነ ታውቂያለሽ? ለሰዎች ለማብራራት የምታደርጊው ጥረት የምትሄጁ መንገድ ነው የሚጎዳሽ። ለማንም ምንም የማብራራት ግዴታ የለብሽ። ከዛሬ ጀምሮ እንደ ነገር ልንገርሽ፣ ለ6 ወር ጥፊ፣ ሽሽ፣ ተደበቂ። ከራስሽ እና ከራስሽ ጋር ብቻ ሆኚ። ኮንፊደንስሽ የምትገነቢው በዚህ መንገድ ነው። ይሄ እንደማትቺ ደካማ እንደሆንሽ መጥፎ ነገር ከሚነግሩሽ ሰዎች ራቂ። መጀመሪያ ሰላምሽን ምረጭ። ጤናማ አይምሮ ይበልጣል ከምንም በላይ። ስቀሽ ማደር አለብሽ ለብቻሽ። አጠገቢ መወለድ ቋንቋ ነው። አጠገብሽ ያሉ እህት ወንድሞችሽ፣ ዘመዶችሽ ጠርግርግ አድርገው እየጠሉሽ፣ የማያውቅሽ ሰው ግን ያከብርሽ። ገብቶሻል? መወለድ ቋንቋ ነው። ሰላም የማይሰጧችሁ ከሆነ ራቆሽ ጋይስ። ምንም ይሄ ዝምድና ምናምን ብሎ ነገር የለም። አይምሯችሁ እየተበላሽ ነው የሚመጣው። ቆንጆ እንደሆንሽ መኝ። ገንዘብሽን ያዥ ሰርተሽ። ልጅሽ ምንም አይሆን ቢጠላሽም አሁን ቢወድሽ ልጅነት ነው። እያደገ ሲመጣ ይገባዋል። ሰው እኮ እድሜ እያስተማረ እኮ ይመጣል። ገብቶሻል? እንዲሁ እንደሆነ እኮ አይቀርም። መታመንሽ የልብሽ የሚያውቀው አንድ ፈጣሪሽ። ማዳም ቤት ነው መሰሪ ስራሽ የተከበረ የኔ ናት። በላቤሽ ሰርተሽ ማደርሽ ትልቅ ኩራት። ሰርቆ ስም ይኖራል አንድ ሰርቆ በኩራት እኮ ፊት ለፊት ብሎ እኮ ደረቱን ነፍቶ የሚሄድ ሰው እኔ በዙ አይደል? አሁን በዚህ ዘመን ሰርተሽ እያደርሽ እግዚአብሔር ጤናና እድሜውን ሰጥቶሽ ውለሽ እየገባሽ ሰላማዊ ነገር እያለሽ ለምንድን ነው እንደዚህ ተስፋ የሚያስቆርጥ ነገር ውስጥ ጭንቅላትሽ የሚመርዝ ነገር ውስጥ የተከበብሽው? ከዛ ሰንሰለት ሰብረሽ ውጪ። ከዛሬ ጀምሮ አንቺም ደካማ ነሽ፣ እንደዚህ ነሽ የሚሉሽን ሰዎች ለ6 ወር ከዛሬ ጀምሮ ቆረጭውና ያንን መስመር ትኩረትሽን በሚሉ የሚወዱሽ ሰዎች ላይ አድርጊ። ስራሽ ላይ ከእንቅልፍሽ ስትነሺ ሚዩት አድርጊ። ከእንቅልፍሽ ስትነሺ ጸሎት፣ ከፈጣሪሽ ጋር መገናኘት። ከዛ ስትነሺ ጸሎት አድርገሽ ትንሽና ስራሽን ሰርተሽ የምታነቢው የምታየው ነገር ከሚያስደስትሽ ነገር አይተሹ ከዛ ወደ እንቅልፍሽ። እንደዚህ አይነት እሽክርክሪት ውስጥ ገብቶሻል። ከዛሬ ጀምሮ ለ6 ወር ብቻ የሚያምርብሽን ልብስ ግዢ፣ ዘንጭ፣ ይመርብሽ። ጥሩን አርጊ ለራስሽ። ሰው ቤት የምትሰሩ ሰዎች ሰው ሀገር መልካሙን አርጉ ለእናንተ። እናንተ ጋር መጀመሪያ እራሳችሁ ላይ ኢንቨስት አርጉ። እኔ ጋር እንኳን መተው ስልክ ምናምን ሲገዙኝ ብዙዎቹ በቃ ምርጡን ለወንድሜ ወይ ለምናምን እነሱ ዝም ብለው እኮ በቃ የማይረባ በቃ እዚህ ገባ የማይባል ስልክ እኮ ነው የያዙት ምናምን። ጋይስ ምርጡን ለራስሽ መጀመሪያ ምርጡ ይገባሻል። ሰርተሽ ነው ሰርቀሽ አይደለም። ከራሳችሁ ጀምሮ ይመርባችሁ፣ አጊጡ፣ ውጡ፣ ታዩ። በቃ ሻይን አርጉ፣ አብረቅርቁ። ህይወት አንድ ነው። እንዲሁ ሆናችሁ ኖራችሁ ለሰዎች ኖራችሁልኝ አይሏችሁ፣ እንዲረግሟችሁ ነው የምታገኟቸው። አታስደስቷቸውም ሰዎችን በጭራሽ። አሌክሲ እስከዛሬ አዳማጭ አግኝቼ አላውቅም። ይቅርታ ስላዳመጥከኝ አንድ ነገር ልጨምር። የምር እስከ ዛሬ አንድም ሰው አዳምጦኝ አያውቅም። ማልቀስ አልፈልግም፣ ግን ይቅርታ እና የዛሬ ዓመት አካባቢ አመልያ ሆኛለሁ። አመልያ ሆኜ 15,000 ሪያል ነው ያወጣሁት ለአመልያው ብቻ። አንዳንድ ጊዜ ለምዶ አላውቅም ክፉ ሰው ብሆን ሁሉንም ነገር አለ ያሳካልኝ ይሆን እንዴ? ለምንድን ነው ማለት እኔ ራሴን እስከማውቀው ድረስ ለሰው ክፋት አልመኝም። የሰው ደስታ አስደስተኛል።
ወላሂ ነው የምልህ። እንደዚህ ሆር ተከፍቶ የሚታይ ቢሆን ኑሮ እኔ ተከፍቶ ባሳይ ኑሮ ደስ ይለኛል። እኔ የሰው ውርቀት ምንም ደስ አይለኝም፣ ያስከፋኛል። እማቀው የማላቀውም ሰው ይሁን ግን በእኔ ውርቀት የታመምኩ ጊዜ ሀሄ ግባ የማይባሉ ሰዎች ናቸው ሀጎን የነበሩት እና በተረትና በምሳሌ ሰማ ነበር እና በዛን ሰዓት ዘመዶች ቤት ወደቅሽ ሳይሉኝ የሚጠሉኝ ሰዎች ሀጎን የቆመው ነበረ። አልሐምዱሊላህ ሰራ ስለነበረ ብርም ከእጄ ስለነበረ አመልዬን በሰላም አጠናቅቄ ወጣሁኝ። አሁን ላይ ራሱ ሰላም የለኝም። የሚገርምህ አእምሮዬ ከሚሰማቸውና ብዙ ነገር እኔን ከሚያንጓጥጡኝ የተነሳ ይህን ነው በሽታ የምለው ነገር የለም። ግን በቃ ውስጤ ሰላም ስለሌለው ብቻ እንዲያመመኝ ነው የሚሰማኝ። ገብቶሃል? አንዳንድ ጊዜ እኮ ሲከፋህ ሩጥ ብለህ የምታዋየው ጓደኛ የሚሆን እህት፣ ወንድም፣ ዘመድ ሲኖርህ የውስጥህ ሲወጣልህ እፎይ ትላለህ። እኔ እንደዛ ስለሌለኝ ውስጤ ምቅ አርጌ ስለያዝኩት ነው መሰለኝ፣ አላቅም። ይህን ነው በሽታ ያልልም፣ ግን በቃ ያመኛል። ለምንድነው አላቅም። ከጎንም ያለው ባሌም ሰላም ስለማይሰጠኝ ይሆን አላቅም። ከጎረቤት አሉ ወላሂ ነው የምልህ ምንም ሳላደርጋቸው ስሜን ያለ ስም በጣም ብዙ ነገር እሰማለሁ፣ ግን ችግር የለብኝም። አውፍ ብዬላችኋለሁ። ቢያሙኝም ምንም ቢሉኝም ችግር የለውም። ግን ሀኔ የበለጠ ክፉ ሰው አሉ እኮ በጎረቤት። እነሱም ፈርተው አክብረው ወደዋቸው ነው የሚኖሩት። እኔ ክፉ አይደለሁም። ለምንድን ነው ግን እንደዚህ ክፉ ስም የሚሰጡኝ? የሆነ በቃ ክፉ እንደሆንኩኝ ባሌን ለመቅረብ በቃ ባሌ እኔን እንዲጎዳ ለማድረግ የማይጥሩት ጥረት የለም። ሳገባ የምወዳቸው ጓደኞች የነበሩ እንወድሻን ሲሉ የነበሩት ፊታቸውን አዞሩ ብለህ ታምናለህ? ትዳር እኮ አላህ ካላይ ሲሰጥህ ነው እንጂ ደስተኛ ሁነህ የምትኖረው ስላገባህ ብቻ ደስተኛ አትሆንም። ግን ትዳር ስለያዝኩ ብቻ ደስተኛ የሆንኩ መስሏቸው ሁሉም አገለሉ። የሚገርምህ የሌለኝን ስም ሰጡኝ፣ በጣም ብዙ ነገር እና አልሐምዱሊላህ እሰራለሁ። ያው ሰርተህም ደግሞ ፈጣሪ ሲባርክልህ አንድ ነገር ነው። ግን አንዳንድ ጊዜ ለፍቼ ማስኜ ይችን ነገር እንደ ጓደኞች አደርጋለሁኝ ብዬ ሳስብ የሆነ መሰናክል አያጣኝም። ግን አልሐምዱሊላህ በጤና አይፈትነኝ እንጂ በገንዘብ ዛሬ ሚሊዮን አግኝቼ ነገ ቢበተን ምንም ችግር የለብኝም። ሁሉም ነገር ያለህ ቀደር ነው። እኔ በፈጣሪ መቼም ቢሆን ተስፋ አልቆርጥም። ግን ስንት ክፉ ሰው እያለ እነዛ ሰዎች ምንም አይባሉም። አንተ ግን ጥሩ ሰው ስለሆንክ ብቻ ምንም ሳታደርግ ስምህን ያለ ስም በቃ ማንጓጠጥ፣ ሰላምህን መንሳት፣ በቃ ያንተ ጤና ያንተ በሰላም ወጥቶ ውሎ መግባት ለእነሱ የራስ ምታት ነው። ለምንድን ነው ግን የሰው ልጅ እንደው በዚህ ልክ ለምን ክፉ እንደምንሆን አላቅም። እሱ ነገር ያኔ አእምሮዬን ስለተጠናወተው ጤነኛ እንኳ ሁኜ ጤነኛ የሆንኩ አይመስለኝም። የሚገርምህ ነገር እና በጣም ብዙ ፈተና አይቻለሁ ከልጅነት እስከ እውቀት አሁን እስካለሁበት ድረስ ወላሂ ነው የምልህ። እኔ ያሳለፍኩትን ህይወት ማንም ያሳልፈው እስከማይመስለኝ ሁሉም እኮ የራሱ ፈተና አለው፣ የራሱ ያሳልፈው ህይወት አለ። ግን ፈተናችንና ህይወታችን የሁሉም የተለያየ ነው እና አልሐምዱሊላህ አሁንም ቢሆን ባላህ ተስፋ አልቆርጥም። የሰው ልጅ ቢወድህም ቢጠላህም ከልኩ አያልፍም። ፈጣሪ ሲጠላህ ብቻ ነው። ግን ሰው ስለሆንክ ያሳዝንሃን፣ ይሰማሃን፣ አእምሮህ ይረበሻን፣ አእምሮህ ይጎዳል። ለምን ምን አርጌ ነው ምን አጥፍቼ ነው ብለህ ራስህን ብቻህን እንድታወራ ያደርግሃል። ባሌ አሁን ሞትኩልሽ ሄድኩልሽ ወይ ልድረስ ብሎ ብዙ ነገር ሆኖ ነው ያገባኝ። ግን አብረን ስንኖር ወላሂ ነው የምልህ ያገባን ተጋብተን አብረን ያደርንባት ቀን ብቻ ናት ሰላም። እስካሁን ድረስ ሰላም የለኝም። ምን እንደው ለምን እንደው አይገባኝም። የሆነ ጸብ ሲፈልግ እነከሌ እኮ እንዲህ ብለውሻን ብሎ ነው የሚጀምረው። ግን ነገሩም ስለማይገባኝ ካላስ እሱን ያኔ በቃ እኔን ካጠላህና እኔን የማትፈልግ ከሆነ እገሌ ይህን አለኝ ሳትል ሰው ጋር ሳታመሳስለኝ ወይንም ሰው ጋር ሳታወዳድረኝ ወይንም ሰው ጥፋትሽን ይህን አለኝ ሳትል አብረህኝ እየኖርክ ነው፣ ዝም ብለህ ራቀኝ፣ በቃ አልፈልግም ነው የምለው። ይህን ስላልኩ ብቻ እዚህ ሚዲያ ላይ በቃ የማይወራ ብዙ ነገር አለ አሌክስዬ፣ ባጭሩ ማለት ነው። ብቻ ሆድ የሚችለው ግን ሁሉንም ነገር አንድ ሰው
ሁልጊዜ እንደተከፋ አትኖርም፣ ሁልጊዜ እንደተደሳ አትኖርም። ሁሉም ነገር ያልፋል። እንዴ ታሪክ አወራዋለሁ ሞት ካልቀደመኝ። ግን እንደኔ ፈተናን ያለፈ ሰው ያለ አይመስለኝም ሁላ የምር ፈተናን ያለፈ ሰው ያለ አይመስለኝም ሁላ የምር። አይሽ እኔ ወንድምሽ ነኝ። ያዳመጠኝ ሰው ነበር። ሳውዲ አረቢያ ወላሂ ነው የምልህ 14 ብር የለኝም። ብታምንም ባታምንም የሰው ጎደሎ ስሞላ በቃ በወንድሞች በዘመዶች በማንም ይሁን በዘመር በባዲያው በቃ የአገርን ጎደሎ ስሞላ ነው የኖርኩት። ግን አሁን ላይ ዛህራ ጥሩ ናት የሚል የለም። በቃ ክፉ እንደሆንኩ ነው የሚወራልኝ። ብቻ አልሐምዱሊላህ ለሁሉም ነገር። ያው አውርቶም ተንፍሶ ዝም ማለትም እርፈት ነው ብዬ ነው እንጂ የምለፈልፈው ምንም ለውጥ የለውም። ግን አንዳንድ ጊዜ አዳማጭ ስታገኝ እንዲህ ስተነፍስ ይቀላል። ብቻ አልሐምዱሊላህ አሌክስዬ በጣም ነው የማመሰግነው። ለማንኛውም በማንኛውም ሰዓት የሆነ ያለው ወንድምሽ ነኝ። እሺ መተሽ አውሪ። እሺ ምንም ችግር የለውም። የሚያዳምጠኝ ሰው የለውም ምናምን ይኸው እኔ ያለው መወለድ ቋንቋ ነው። እሺ ግዴታ እህት ወንድም ለመሆን ሰው አብሮ መወለድ አይጠበቅበትም። እኔ እንደዛ ማምን ሰው ነኝ። ስለዚህ ማንኛውም ሰዓት የሚያዳምጠኝ ሰው የለም ብለሽ እንዳትፈሪ እሺ። የሚሰማሽን ስሜት ነይና አውሪን። ሁለተኛ ነገር እኔ የምነግርሽ እንደ ወንድም ከዛሬ ጀምሮ ለራስሽ ኑሪ የኔ እናት። ከሰዎች ምንም ነገር አትጠብቂ። አሁን አንቺ እየሰበረሽ ያለው ምን እንደሆነ ታውቂያለሽ? ከሰው ላረግሽው ነገር ጥሩ ምላሽ፣ ጥሩ መሆንሽን ማረጋገጫ ከፈለግሽ ማረጋገጫው ምላሹ መጥፎ መሆን አለበት ከሰው። እኔም ብዙ ጊዜ እዚህ ጋር መጥተው ሲያመሰግኑኝ ምናምን ተው ምለው የማረገው ነገር ትክክል አይደለም እንዴ ብዬ ነው ማስበው። ምክንያቱም ጥሩ ነገር ካረኩ መመስገን አይደለም ያለብኝ፣ መወገር ነው፣ መጥረግረግ ነው፣ ስሜ መጥፋት ነው ያለበት፣ በሐሰት መከሰስ ነው ያለብኝ። የትም እያነሳ ማንም በጭንቅላት ሊተክለኝ ይገባል። ይህ የህይወት ህግ ነው። እሺ ናት ከህይወት የተማርኩትን ነው መነግርሽ። ላረግሽው ጥሩ ነገር በጭራሽ ጥሩ ምላሽ ከተሰጠሽ ያረግሽው ነገር ትክክል አይደለም ወይ የሆነ ስህተት አለው እንጂ ጥሩ ነገር ጥሩ ምላሽ ሊሰጠው አይገባም። ጥሩ ምላሽ የምታገኘው ከፈጣሪሽ። አሌክስዬ አንድ ነገር አዳምጪ። አንዴ ሚዩት አድርጊ እሺ። አዲስ ስልኩን አስቀምጪውና አዳምጪ እሺ። አውሪ ስልሽ ታነሺዋለሽ ሚዩቱን እሺ። ላደረግሽው ነገር ምንም አይነት ጥሩ ምላሽ አትጠብቂ፣ አለበለዚያ ጥሩ ማድረግሽን ታቆሚዋለሽ። ገብቶሻል? ጥሩ አርገሽ ልክ ሰው ሲሰድብሽ ክፉ ነሽ ሲልሽ እጭ ለምን መጥፎ አልሆነም ክፉ ነሽ እያል አይሽ ጥሩ ነገርሽን እየተውሽ ትመጫለሽ። ምንም አይነት መጠበቅ የሌለው መልካም ነገር በቃ ይሄ በሰዎች መመስገናዊ ነገር የሌለው ጥሩ ነገር የምታደርጊ ከሆነ ግን ሰው ቢሰድብሽም ክፉ ነሽ ቢልሽም አመሰግናል ያው የሚገኘው ከላይ ነው ብለሽ ነው የምታልፊው። ጥሩ ማድረግሽን ትቀጥያለሽ። ስለዚህ በጭራሽ ጥሩ መሆንሽን እንዳታቆሚ። ሁለተኛ ለሁሉም ሰው ትክክል ሆነሽ ለመታየትም አትሞክር። እዚህ ጋር አንድ ሰው ቢሰድበኝ ነገ ላይቬን አልከፍትም ማለት ነው። ገብቶሻል? እኔ አሁን ለመመስገን ወይ ሆይ ሆይ ወከባና ምናምን የሚወደኝ ሰው ብቻ ነው መስማት የምፈልገው። በዚህ ጋር አንዱ መጥቶ አይለኛ ጥርግርግ አድርጎ ቢሰድበኝ እጭ ምን እዚህ ጥሩ ለማድረግ መጥቼ ይሰደባለሁ እንደ በነጋታው ላይቭ አልከፍትም ማለት ነው። ማንም ምንም እንዲል ግድ አይሰጠኝም። ገብቶሻል? ከፈጣሪ ነው ላገኝ የምችለው። ጥሩ ነገርም ደግሞ ምንድነው መልካም ነገር ወይም መልካም ነገር ማድረግ ምላሽ ያስፈልገው። ምላሹን መጠበቅ የለብሽ። ገብቶሻል? ዝም ብለሽ ነው ለነፍስሽ ነው የምታደርጊው፣ ለደስታሽ። ትህትና እኮ ምን ማለት እንደሆነ ታውቂያለሽ? በደንብ አዳምጪ። ትህትና ማለት ጥሩ ሰው ሆነሽ እንደ መጥፎ መቆጠር። በስመ አብ መታደል እኮ ነው። አልገባሽም? እየገባሻል። ለዛ ነው አንቺ እያለቀሽ ያለሽው። ጥሩ ሰው ሆነሽ ክፉ ሆነሽ በሰዎች ዘንድ እንደ መታየት መባረክ የለም። ከገባሽ እሱን ነገር እኔ እንዴት እንደምፈልገው አልገባሽም። እግዚአብሔር ምስክሬ ነው የምልሽ። ይኸው ፈጣሪ ምስክሬ ነው የምልሽ። ልቤ ጥሩ ሆኖ በሰዎች ዘንድ ግን እንደ ክፉ መታየት የመሰለ መባረክ የለም። ያለ ጥፋቴ መከሰስ የመሰለ መባረክ የለም።
ስለዚህ ያለ ስህተትሽ ያለ ጥፋትሽ መወንጀልና መከሰስ ማለት እና ደግሞ ያንን ክስ ደግሞ መቀበል ምን አይነት ትሁት ሰው እንደሆንሽ እንደሚያደርግሽ። እኔ እኮ እንዲህ ነኝ ተረዱኝ ጥሩ ሰው ነኝ ምናምን ብለሽ ሳታብራሪ አንቺ ክፉ ነኝ ሲሉሽ እሺ ነኝ፣ አንቺ እንዲህ አድርገሻል ሲሉሽ ግን እኮ አላረግሽማ እሺ አመሰግናለሁ። ይሄ በፈጣሪ ምን አይነት ሰው እንደሚያደርጋችሁ የእናንተን እውነት አንድ ቀን ያወቀ ሰው እንዴት እንደሚያከብራችሁ አልገባችሁ? ምን አይነት ልብ ነው ያለሽ? መልአክ አድርጎ ነው የሚቆጥረሽ ሰው። እንዲህ እየተባለች ያለ ጥፋቷ ያለ ስተቷ እንዲህ ተብላ እንዴት ነው የቻለችው? ገብቶሻል? ፈጣሪ ደግሞ ይባርክሽ። ገብቶሻል? ከዛሬ ጀምሮ ለማንም ሰው ግድ እንዳይኖርሽ አዳምጪ። ለማንም ቀና በይ። ገንዘብ ያዥ። ትልቁ ፓወር ገንዘብ። ገንዘብ ከሌለሽ ትቢያ አፈር ማለት ነሽ። ማንም ዞር ብሎ አይሽ። ብርሽን ያዥ፣ ለማንም እንዳትልኪ። ገንዘብ ከሌለሽ ሁሉ ማሽቀንጥሮ ነው የሚጠልሽ። ባል የለ እህት የለ ወንድም የለ። ሰው ሀገር እየሰራች ነው ማዳም ቤት። ከዛሬዋ ቀን ጀምሮ ለራስሽ ቃል መግባት ያለብሽ ከምታገኙ 90% ማስቀመጥ። ነገ ስቴጂ ምናልባት ባልተብዬው ባል ላይሆንሽ ይችላል። ሜዳ ነው የምትወድቂው፣ ጎዳና ነው የምትወድቂው። ለራስሽ ይወቂበት። ሰላምሽን ጠብቂ። ከዛሬ ጀምሮ በሰው ዘንድ ጥሩ ተብለሽ ለመጠራት ማሰብሽን አቆም። እንደ ወንድም ልሙ ነገ ታመሰግኝኛለሽ። በኝ ይህንን መንገድ ከተከተልሽ ኮንፊደንስሽ ይጨምራል። ስለ ሰው አትጨነቂም። ክፉ በመባልሽ ታመሰግኛለሽ። የምትገርሚ ሜንታሊቲ ያለሽ ሰው ነው የምትሆኝ። እኔ ደግሞ ወንድምሽ ነኝ። ኤኒታይም ነኝ። አዳምጥሻለሁ። ሲከፋሽ ነኝ፣ ሲጨንቀሽ ነኝ። በማንኛውም ሰዓት እናወራዋለን። እሺ ግልጽ ነው አለሽ። ሚዩት ነሽ አሌክስ ያለው ባባ ግልጽ ነው አይደለ ያልኩሽ? በነገር ላይ አንድ ልጨምር። እኔ የሆነ ነገር ሳደርግ ሰውን አስደስታለሁ ወይንም ደስታቸውን ፈልጌ ወይንም እንዲያመሰግኑኝ ከእነሱ ምስጋና ፈልጌ አይደለም። ያኔ ምስጋናውንም ሆነ ሁሉንም ነገር የምታገኘው ከፈጣሪ ነው። ግን አንድን ነገር ሰው ብለህ ለዛ ሰው ስታደርግለትም ሆነ ጥሩ እንዴት ልበለህ እንትን ስትመኝለትም ሆነ ጥሩ ነገር ስታደርግለት ለአንተ መጥፎ ቃል ሲመልስልህ በቃ ራስህን እንድትጠራጠረው ሁላ ነው የሚያደርገው። ቆይ አንዴ አሁንም እዛው ጋር ነሽ። አሁንም ስለሰው ተጨነቅሽ። ምክርህን እኮ አሁን ያልኩሽን አልሰማሽም። ላለፈው ነገር ነው አሌክስ እኮ ቆይ ያለፈውን ይኸውልሽ፣ በቃ ታዩ። አሁን ያለፈው ነገር ላይ ብትሽከረከሪ ማለት ነው እዛው ነው መሽቶ የሚነጋው። እዛው ነሽ አንቺ። ገብቶሻል? ምንም የሚለወጥ ነገር ከዚህ ሳጥን ውጪ። ከዛሬ ጀምሮ በቃ ውጪ። እንደ ንስር ከፍ ብለሽ ብረሪ። እሺ አሁን ደጋግመሽ ብታወሪ እዛው ነው የምትሽከረከሪ። በቃ ለውጥ የለውም። እዛው አንድ ቦታ ላይ መዞር ነው። ከዛሬ ጀምሮ ወደ ላይ መብረር። እሺ ሰማን ጊዜ በቃ እሺ። በጣም ነው የማመሰግነው። በግል በኋላ ደስ ይለኛል። ብዙም የማይወሩ ሆዴ የምቀርቡ የያዛቸው ብዙ ነገሮች አሉ ሚዲያ ላይ የማይወሩ። እሱንም ነገር ተንፍሸው እፎይ ብል ደስ ይለኛል። እንደ ወንድም ሆነኸኝ ማለት ሚዲያ ላይ አሁን ይሄን ሁሉ ብለፈልፍም በእርግጥ ጥቅም የለውም። ግን አንተ ስላዳመጥከኝ እኔ እፎይ ያልኩኝ በቃ የውስጤን ተነፈስኩ። አእምሮዬ አዲስ አእምሮ ነው የሚሆነው። ገብቷል? ለዛ እንጂ ሌላ ምልህ ጥቅም ነገር ፈልጌ አይደለም። ወይም አንተ ልትጠቀም አይደለም። አሁን ማለት ነው አሁን ወደኋላ አንመለከትም። አንዴ እንድታወሩ የፈለኩት ምንድን ነው፣ አንዴ አውጥተሽው ከዛ በቃ እርግፍ አድርገሽ ተይውና ወደፊት ብቻ። እሺ አሁን ደጋግመሽ አሁንም ሰዎች የሆነ ነገር ተናግሬያቸው መጥፎ ነገር ሲመልሱ የሚለው ውስጥ ነሽ ያለሽው። አሁን ወላሂ አሳርፈኸኛል። እንዴት እንዳረፍኩ እንዴት እፎይ እንዳልኩኝ ሰው እንዳለኝ ሁላ ነው ውስጤ እንትን ያለው። ወላሂ ነው የምልህ። ግን የኔን ስሜት በእኔ ጫማ ያለ ሰው ነው እንጂ የሚረዳኝ ሰው የለም። ገብቶሃል? እና በጣም ነው የማመሰግነው። ለውጥ አይመጣም። እሺ ጊዜ ይፈልጋል። እሺ ይህ ትክክል ነው። እሺ አመሰግናለሁ። እሺ መልካም ቀን። እኔ አንዴ ካወራችሁት በኋላ የውስጣችሁን አውጡት። በቃ
ተመልሳችሁ እንዳትመለከት። ይሄ ምንድነው? አሁን ምግብ በልታችሁ ምግቡ አልተስማማችሁ ማለት ወይ መውጣት ፈለገ ምናምን ወጣ አይደል? በቃ ተመልሳችሁ እኮ ያን ነገር አታዩት። እንደዛ እንደማለት ነው። በህይወታችሁ ውስጥ ያለን ነገር ያስከፋችሁ ያሳመማችሁ ይውጣ። አንዴ አልቅሱ፣ ጩሁ፣ እበዱ፣ ችግር የለው። አንዴ ነው። ከዛ በቃ ወደፊት ነው የምትሄዱት። ተመልሳችሁ ጭቃ ውስጥ መግባት የለባችሁ። እዚህ ጋር ደግሞ እኔ አለው ሁሌ ኑ እሺ። ሲጨንቃችሁ ማውራት የምትፈልጉ ሰው የሌላችሁ ብዙ ሰዎች አላችሁ። እዚህ ጋር አሁን ኮመንት የሚጽፉት ምናምን ሰዎች አለ ምለው እዚህ ውስጥ አሁን ተደብቀው ያሉ አሉ። ብዙ ኮመንት መጻፍ የሚፈሩ ምናምን በሰው ቤት ሰው ሀገር የትም ሀገር ይሆን ኢቨን ሀገር ቤት የሚሆን ማውራት የሚፈልጉ መደመጥ የሚፈልጉ እኔ ሰው አልወደድም ብለው የሚያስቡ አያቸው። አሁን እንደሱ ሰው አይወደኝም፣ ክፉ ነኝ፣ እንዴ ምንድን ነኝ እኔ? ለምንድን ነው የምነካው በሙሉ የሚበላሸው? የነካሁት ሁሉ ለምንድን ነው መርዝ የሚሆንብኝ? የሰራሁት ሁሉ ለምንድን ነው የሚፈርሰው? ያሰብኩት ለምንድን ነው የሚጣመመው? ጥሩ የሆንኩላቸው ሰዎች ለምንድን ነው እንደ እባብ የሚነድፉኝ? ብዙ ጥያቄ ውስጥ ያለ ሰዋል። ኑ እኔ ካለ ምንም ጀጅመንት ነው ማዳመጣችሁ። እሺ ምንም እንዳትጨነቁ። እኔ ምንም ነገር ብትነግሩኝ በፍርድ ጫማ ውስጥ ሆኜ አይደለም የምሰማችሁ። አያገባኝም። እኔ ፈራጅ አይደለሁም። ሀሳብ መስጠት ካለብኝ የሚጠቅም ሀሳብ ነው ልሰጣችሁ የምችለው። ሰው አለ እኔ ወንድማችሁ